ባዶ ነገሮቻቸውን የሚወርሱ አሉ። ከድንጋዩ መካከል ምንጫቸውን የሚጠጡ አሉ። ከተዘጋው ቤት ላይ ወርቅና ብር የሚያፍሱ አሉ። ከሌለ ቦታ ዘለው የሚወስዱ ሰዎች አሉ። ሰላው ሰዳ አንደኛ ነገሥት ላይ ከቁጥር 18 ጀምሮ ያለውን ቃል የምታውቁት ቃል ክፍል ነው። በዚህ ቦታ ላይ ከቁጥር በተለይ ከ18 ከቁጥር 41 ጀምሮ ያለው ቃል ልቤ ላይ ተቀምጧል እንደ መልእክት ማለት ነው። ኤልያስም አክዓብን የዝናቡ ከኔ ጋር እንደዚህ በሉ። ኤልያስም በሉ አክዓብን የዝናቡ ውሽንፍር እጅግ ነውና ተነስተ ውጣ ብላም ጠጣም አለው። አክዓብም ሊበላ ሊጠጣ ወጣ። አሜን። ኤልያስም ወደ ቀርሜሎስ አናት ወጣ፣ ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ። ብላቴናውም ወጥቶ ተመልክቶ ወደ ባህር ተመልከተ አለው። ወጥቶም ተመልክቶ ምንም የለም አለ። እርሱም 7 ጊዜ ተመላለስ አለው። ብላቴናውም 7 ጊዜ ተመላለሰ። በሰባተኛው ጊዜ እነሆ የሰው እጅ የምታክል ታናሽ ደመና ከባህር ወጣች። እርሱም ወጥተህ አክዓብን ዝናብ እንዳይከለክልህ ሰረገላን ጭነህ ውረድ በለው አለ። ከጥቂት ጊዜ በኋላ ሰማዩ ከደመናው ከነፋሱ የተነሳ ጨለመ፣ ብዙም ዝናብ ሆነ። አክዓብም በሰረገላው ተቀምጦ ወደ ኢዝራኤል ሄደ። የእግዚአብሔር እጅ በኤልያስ ላይ ነበረች። እስቲ የእግዚአብሔርም እጅ በሉ እስቲ በኤልያስ ላይ ነበረች። ሃሌሉያ። ዛሬ በእናንተ ላይ ትምጣ። የእግዚአብሔር እጅ ዛሬ በእናንተ ላይ ትምጣ። የእግዚአብሔር እጅ ዛሬ በእናንተ ላይ ትምጣ። አሜን ሃሌሉያ። በጣም ድንቅ የሆነ የእግዚአብሔር ቃል ክፍል ነው እና ምንድነው እዚህ ቦታ ላይ ዋናው መናገር የሚፈልገው በክብር ውስጥ መራመድ። በምን ውስጥ መራመድ? በክብር ውስጥ። እዚህ በሉ በክብር ውስጥ መራመድ በሉት። አሜን። እግዚአብሔር ሰይጣንን የምታስፈሩ ሰራዊት ያርጋችሁ። በቃ ይሄ ምንም ሌላ ነገር አይደለም። በቃ የሆነ ላይ የደረሰ ሰው ሳይሆን ላይ መድረስ ቀላል ነው፣ ቀላል አይደለም በምድር ሲስተም ቢሆንም ግን የእግዚአብሔር መሆን ደግሞ መልካም ነው። ፓራል የራሳችሁም ነገር እንደነበረ ሆኖ በእግዚአብሔር ነገር ላይ ደግሞ ከሄዳችሁ ያ ትልቅ ነገር ነው። ስለዚህ እግዚአብሔር ባላችሁበት በክብሩ ያራምዳችሁ፣ በመንፈሱ በህልውናው ምን ያደርጋችሁ ያራም። ኤልያስ እግዚአብሔር በጣም የሚወደው እሱም እግዚአብሔር የሚወድ እግዚአብሔር የሚታዘዝ ከዚህ ወጥተ እዛ ሂድ ሲባል ወደ ኋላ ማይል ገጠር የሚገባ ከተማ የሚመጣ እዛ ጋር ተቀመጥ ሲባል የራሱ ማንነት የካደ አገልጋይ ነው ኤልያስ። እንደ ኤልያስ አይነት አገልግሎት ብዙዎቻችን አድርጉ ብንባል አናደርግም። በጣም ይከብዳል አገልግሎቱ። ወደ ኮረት ፈፋ ሂድ በተባለ ጊዜ 3 ዓመት ወንዝ ውስጥ ሰው በሌለበት ቦታ ላይ ለዚያውም ምግብ ከቁራ እየበላ የቆየ ከዚያ ወጥቶ ደግሞ አንዲት መበለት ቤት ሂድ መሄድ ነው። ወጣና እንደገና ደግሞ ተገለጥ ሲባል ለነገስታቶች ፊት ለፊት ተገዳድሮ ሄዶ የተገለጠ የበዓልን ነቢያቶች የአጸድን ነቢያቶች ያሳረደ በራሱ ማንነት በጌታ የሚታመን ከሰማይ እሳት ይወርዳል ብሎ የሚያምን እኔ እኮ እምነቱ ይገርመኛል። ከሰማይ ምን ይወርዳል? እሳት ይወርዳል ብሎ የሚያምን አገልጋይ ነው። እግዚአብሔርም ደግሞ ከሱ ጋር ያለ ሰው ነው፣ ነብይ ነው፣ ትልቅ እግዚአብሔር ሰው ነው። ይሄ ሰው ነው አሁን ቃሉ ሲጀምር እዛ ጋር 18 ከቁጥር 41 ጀምሮ ስታይ ለአክዓብ መልእክት ተናገረ። ምን ብለው? ዝናቡ ውሽንፍሩ እጅግ ነውና ተነስና ምን በል ብላ ጠጣ፣ በፍጥነት ጉዞ ጀምር። በዛ ሰዓት ዝናብ አለ የለም። ምንም በሌለበት ቦታ ላይ ሆኖ ዝናብ ይመጣልና ዝግጅት የጀመረ ሰው ነው። ይሄ ነው የሚገርመኝ። ሲዘጋጅማ ሁሉ ነገር ቀላል ሲሆንማ እያዩ መራመድ በጣም ቀላል። ሳናይ መራመድ፣ ባዶ ሆኖ መራመድ፣ እየተራቡ ክብር አለ ብሎ መራመድ፣ እየታመሙ ፈውስ አለ ብሎ መራመድ ሳይሆን ባዶ ነገር ላይ ሆኖ ሳትጨነቁ ሳታጉረመርሙ ሳታለቅሱ እግዚአብሔር ያዘጋጀልኝ ነገር አለ ብሎ መራመድ ይሄ ሌላ ነገር ነው ወዳጆቼ፣ ሌላ ነገር ነው። ይሄ ቀላል አይደለም። እንዴት አድርጌ ሳላይ አምናለሁ? ሳይሳካልኝ እንዴት አድርጌ እናገር? ጌታ ከኛ የሚጠብቀው ይሄ ነው። ከኤልያስ የምንማረው ይሄንን ነው።
ለአካብ ተናገር ቶሎ በላለው። ነገስታት የሚያክል ሰውን ምን አደረገው? ዝናብ ይመጣልና ተዘጋጅ። እናንተ ምን እንደሚታያችሁ ስለ ምድሪቱ ስለ ቤታችሁ ምን ይታያችኋል? ስለ ኑሯችሁ ምን ይታያችሁ? ውድቀት ነው የሚታየው፣ ለቅሶ ነው የሚታየው፣ ጥፋት ነው የሚታያችሁ። የእናንተ ነገር መንገድ ላይ ተበትኖ ነው የሚታያችሁ። ምን ነው የሚታያችሁ? ምንድነው ስለ ህይወታችሁ የሚታያችሁ? ምንድነው ስለ ዘመናችሁ የሚታያችሁ? ብዙዎቻችን እናጉረመርማለን፣ እናለቅሳለን። አይሳካልኝም፣ ቀርቻለሁ፣ እግዚአብሔር አይወደኝም ነው የምንለው። ቃሉ ግን እንደዛ አይልም። አሜን። ወደ ቀርሜሎስ መጣ። ወደ ቀርሜሎስ ሕፃን ልጅ ይዞ መጣና ተራራው ላይ ወጥቶ ምን አደረገ ይላል? ተንበርክኮ ሕፃኑን ሂድና ገና ለገና አለው ወይ ተራራ እሱ እዚህ ጋር መጸለይ ጀመረ። መጸለይ ሲጀምር ሕፃኑን እንዴት ነው ብሎ ጠየቀው። ሕፃኑ መጀመሪያ ኤልያስ ተንበርክኳል እየጸለየ ነው። ይዞት የመጣለት ወሬ ጥሩ ወሬ አይደለም። ኤልያስ አለው አቤት አንተ ተንበርክካል፣ ግን የለም ዝናቡ የለም ደመናው የለም። ተመልከት፣ ልብ የሚጎዳ ማለት ነው። ልብ የሚጎዳ የለም። አሁንም ኤልያስ ምን ብሏል? ጸሎቱን ቀጥሏል። ሂድና እንደገና ምን አድርግ? ቼክ አድርግ። ኢየሱስ ጌታ ነው። ቼክ ሲያደርግ አሁንም የለም። አሁን ድናይ አሁንም ሲሄድ የለም። እንደገና ቼክ አድርግ። አሁንም ሲሞክር የለም። ሶስተኛ የለም። አራተኛ የለም። አምስተኛ ሲሞክር የለም። ስድስተኛ ሲሞክር የለም። ሰባተኛው ላይ ትንሽ ወጣች። ኤልያስ ግን በዛ ሁሉ ተስፋ አልቆረጠም። ወዳጆች እኛ ያን ያክል እንሞክራለን። አገልጋዩ ውሸታም ነው፣ እድለ ቢስ ነኝ፣ ማይሳካልኝ ሰው ነው። 7 ጊዜ መሞከር ወዳጆች የቀላል እምነት አይሞክር። ዛሬም የምነግራችሁ ይሄንን ነው። አንድ ጊዜ ነገሮቻችሁ ስላልሆነ ተስፋ አትቁረጡ። ስትሞክሩ ፌል ሊያደርግ ይችላል። ሁለተኛ ፌል ሊያደርግ ይችላል። ሶስተኛ ፌል ሊያደርግ ይችላል። እኔ ገጥሞኛል እንደዚህ አይነት ነገር። HIV የታመመ ሰው ገጥሞኛል። እግዚአብሔር ፈውሻለሁ ይላል። ሰውየው ምንድነው? አልተፈወሰም። መጥቶ አልተፈወስኩም ብሎ ተናገር። ሂድና እንደገና ተመርመር። ሁለተኛ አሁንም በሽታዋል። ሶስተኛ ሂድ አሁንም በሽታዋል። አራተኛ አለ። አምስተኛ አለ። እንዴ እምነት ስድስተኛ በሽታዋል። ሰባተኛ ላይ ነው በሽታ ይጠፋ። ግን ስንት ሰው ነው እምነት ኖሮ 7 ጊዜ የሚመረመር ሰው? በአንድ ጊዜ ምን ይላል? አይ ውሸት እኮ ነው። በስመ አብ ዝም ብሎ ቀባጣሪ አትበል። በህይወታችሁ ስኬት ከፈለጋችሁ ደግመህ ሞክር። አሜንታችሁ ብዙ አይደል? ሲያጠቅባችሁ ያለው ሰው ገፋር ግን ደግመህ ሞክር በሉት። እንደገና ሞክር በሉት። አሜን። የፈለገ ጠላት እንደፈለገ ይሁን፣ እንደፈለገ ያውራ፣ እንደፈለገ ነገርን ያበላሽ፣ አንተ እንደገና ትሞክራለህ። ቹና ማጋዲና እኔ ዛሬ አነቃችኋለሁ። እግዚአብሔር እንደገና ያነሳችኋል። አውቃለሁ ያንቺ ነገር ፈርሶ ሊሆን ይችላል፣ ፌል አድርጎ ሊሆን ይችላል፣ የሞከርሽው ነገር ተበላሽቶ ሊሆን ይችላል። I will begin again. That's my nature. የኔ ባህሪ ነው። እንደገና ሞክረዋለሁ። It's failing but I know እግዚአብሔር አንድ ታምር እንደሚያደርግ። ሲያንድ ሰው ጮሆ አሜን ይላል። ዛሬ በዙሪያችሁ ያለውን የጨለማ ድባብ ትመታላችሁ። ፈርሷል የሚል ድባብ ዛሬ እንመታዋለን። አይሳካም የሚል ድባብ ዛሬ ከዙሪያችን እናስወግዳለን። I will try. ኤምባሲ ገባለሁ፣ ፌል አድርጋል። It's okay. I will try again. እንደገና ሄዳለሁ፣ ሞክራለሁ። አይሆንም ሲባል I will try again. እንደገና ሞክራለሁ። ፈርሷል፣ እንደገና ሞክራለሁ። እግዚአብሔርን አምነዋለሁ፣ እንደገና ሞክራለሁ። አትጠራጠሩ፣ የሆነ ጊዜ እጃችሁ ላይ ይገባል። እጃችሁ የተወሰደ እንቁ ነገር ዛሬ ይመለስ። ጠገባችሁ ያለው ሰው ገፋ አድርጉና እንደገና ትሞክራለህ፣ ታላቅ በር ይከፈትልሃል። አንድ ሰው ዛሬ ጮሆ አሜን ይላል። ለትልቅ ክብር የተዘጋጃችሁ ሰዎች ባጋሻኮራ የእናንተ ነገር በትንሽ ይጀምራል፣ በብዙ ያልቃል። ያንቺ ነገር በትንሽ ይጀምራል፣ በብዙ ያልቃል። ያንተ ነገር በጥቂት ይጀምራል፣ እየጨመረ ይመጣል። ቶኒያ ሳኮራ ቦሸካዲና የእግዚአብሔር ፕሬዘንስ ማለት it will begin with nil በዜሮ ነው የሚጀምረው። ከዛ በኋላ something ሃሌሉያ ሪማርካብል የሆነ አንድ ሰው ጮሆ አሜን ይላል። ያንተ ነገር በዜሮ ይጀምራል፣ ግን እየጨመረ ይሄዳል። ያንቺ ነገር በዜሮ ይጀምራል፣ ግን እየጨመረ ይሄዳል።
ፈርሷል። አዎ፣ ግን እውነት አይደለም የፈረሰው። እንደገና ስትሞክረው ይሰራል። አንዳንድ ሰው በሚሰራ ነገር ላይ ሆኖ ነው እያለቀሰ ያለ። በሚሳካ ደጅ ላይ ሆኖ ነው ብዙ ሰዎች እያለቀሱ ያሉ። ዛሬ ትንቢት እናገራለሁ። በፈረሰው ትዳራችሁ ላይ፣ በፈረሰው ሪሌሽንሺፓችሁ ላይ፣ በፈረሰው የሥራ በራችሁ ላይ ዛሬ ትንቢት አውጃለሁ። እግዚአብሔር ነገሮቻችሁን ያሳካል። አሜን ያለ ሰው ዘሎ ይውሰድ። እግዚአብሔር የሚናገረኝ ነገር ይሄ ነው። you will begin again። እንደገና ተጀምረዋል። ፈርሷል። አዎ we have evidence። መረጃው አለን። አዎ ተበላሽቷል። አዎ ንግድ ጀምረሃል፣ ፈርሷል። አዎ ይፍረስ። ክርስቲያን ማለት ያለበት እንደዛ ይፍረስ። እንደገና ሞክረዋል። I will do it again። ሃሌሉያ። እግዚአብሔር እንደገና በሬን ይከፍታል። እንደገና ታሪኬን ይቀይረዋል። እንደገና ነገሬን ያስተካክለዋል። እኔ ግን እንደገና የኔ አምላክ የእንደገና ሰይጣን ሆይ ስማ፣ የእንደገና ባይዞይ ሰይጣን የመጨረሻ ሰውን የሚያስጨንቀው አንድ ጊዜ ያንቺ ነገር ሲፈርስ ይሆንና ያንቺ አምላክ እኮ አይችልም። ኤልያስ ልጁን አዘዘው። እንዴት ነው ስለው ሄድኩ አየው፣ የለም ኤልያስዬ፣ የለም ስለው አይ ኤልያስ እንደገና እንዴት ነው? አሁንም ሲሞክር የለም። ሶስተኛስ የለም። አራተኛስ የለም። ጫዋቹ አሜን በሉ። አጠገባችሁ ያለው ሰው ገፋ አድርጉና እንደዚህ በሉ፣ ጭናንጭሉ እስከሚታይ በሉት፣ ትንሹ እስከሚታይ ድረስ ተስፋ አትቁረጥ፣ ጸሎትህን ቀጥል። የመጀመሪያው ይሄ ነው። ጸሎታችሁን ቀጥሉ። የመጀመሪያ አጠገባችሁ ያለው ሰው ጭናንጭሉ እስከሚታይ ጸሎቱን ቀጥል በሉት። የሆነች ነገር እስከሚታይ ጸሎት አታቋርጥ በሉት። ውጊያን አታቋርጥ በሉት። የሆነ ነገርን አታቋርጥ በሉት። አው ታዩ የለም አውቀዋለሁ እንደሌለ ግን I will begin I will continue እንደገና ቀጥላለሁ። ሲያጠገባችሁ ያለው ሰው ገፋ አድርጉና የእግዚአብሔር ሰዎች በሉት አሜን። እንደገና በመሞከር ይታወቃሉ። ስለዚህ አንተን ጉዳይ እንደገና ሞክር። የፈረሰብን እንደገና ሞክር። ያቃተን ነገር እንደገና ሞክር። እግዚአብሔር ያንተን ነገር እንደገና ሰርቶ ታምር ያደርጋል። የብዙ ወጣቶች ነገር እንደገና ይታያል። አሜን። ስለዚህ የመጀመሪያ ጭናንጭሏ እስከሚታይ ቀጥል። ጦርነቱን ቀጥል፣ ውጊያውን ቀጥል፣ ጸሎቱን ቀጥል። ምን እስከሚታይ? ጭናንጭል እስከሚታይ። ትንሽ ነገር ትልቅ አይደለም። ሚሊዮን ብር ጠይቀህ 5000 ብር ከመጣች ዋው there is hope። ስለዚህ ምን በል ተስፋ አለኝ። ያቺ ግን እስከምትመጣ ድረስ I will fight it። እታገላታለሁ፣ እሮጣታለሁ፣ አደርጋታለሁ። እግዚአብሔር ታሪኬን ይቀይራል። ተቀባችሁ አለሶ ጭናንጭሏ እስከምትታይ ድረስ በሉት። ባንተ ቤት ላይ ጭናንጭሏ እስከምትታይ በሉት። ጸሎት ላይ አትቦዝን በሉት። ውጊያው ላይ አትቦዝን በሉት። ቀጥል ሰልፉ ላይ በሉት። አሜን ሃሌሉያ። ታቃይ በጣም የገረመኝ የኤልያስ እንግሊዘኛው ፐርሲስተንት ነው የሚለው። ፐርሲስተንት ምን ማለት ነው? ቀጣይ ታጋይ ማለት። ተንበርክኳል ግን የለም። ተንበርክኳል ግን የለም። ተንበርክኳል ወንድሜ። 1 ዓመት የለም፣ 2 ዓመት የለም፣ አታቋርጥ። 3 ዓመት የለም፣ አታቋርጥ። 4 ዓመት የለም፣ አታቋርጥ። ሁለተኛ ጭናንጭሏ ከመጣች በኋላ እንደሚበዛ እመን። ጭናንጭሏ ወደ ቤትሽ ከገባች እንደምትሰፋ ምን አድርግ? እመን። አቱራ ዲና ማን ተወረከቦ እመን እንጂ ምን አትበል፣ አትፍራ። ዛሬ የሚያምን አንድ ትውልድ በዚህ አለ። ሃሌሉያ። አዲስ አበባ ያመጣ እግዚአብሔር እዚሁ ላይ አያስቀርህም። እዚያ ያመጣ ጌታ በር ከፍቶ ያስወጣል። እቶኮሞ ሸኩራ ዲና አንድ ትንሽ ነገር በቤት ላይ ከሆነች የሆነ ታምር ነገር እየመጣ ነው። አንድ ትንሽ ነገር በቤታችን ከጀመረ something big something more something ሃሌሉያ የሆነ ነገር በደጅ ላይ እየፈሰሰ ነው። ወንድሜ በቤት ላይ ሊዘንብ ያለ ዝናብ ይታያል ወይ? ዛሬ ይናገራለሁ። ጭናንጭሉ መጥቷል፣ ዝናቡ ይከተላል። ትንሿ ነገር መታለች። አንድ ሰው በጭናንጭሉ ተደስቶ ቆሟል። እኔ ግን የማይቆም ትውልድ ዛሬ ይነሳል እላለሁ። ከገባ ሰላሜን በላ ታዲያ
ጀስት ቀጥል፣ ጸሎቱን ቀጥል፣ ጾሙን ቀጥል፣ ጌታን መውደድ ቀጥል፣ በፊቱ መሆን ቀጥል፣ ማገልገል ቀጥል፣ እግዚአብሔር መፈለግ ቀጥል፣ ነገሮችን ማስገዛት ቀጥል። የሆነ ጊዜ ላይ ዶፍ ይመጣል። አታካማ ሸኮሎ ቦረዲ እግዚአብሔር እንደዚህ ብሎኛል፣ በዚህ ትውልድ ላይ የሚመጣ ዝናብ አለ ብሎኛል። የገባው ሰው ዘሎ አሜን ይበላ። አንደኛ ምንም ከሌለበት ከባዶ ከዜሮ አምኖ እጅግ ታላቅ ዝናብ ሊመጣ ነው አለ። ሁለተኛ ሞክሬ ሰባተኛው ላይ የሰው እጅ የምታክል መጣች። ስትመጣ ተነሳና መሮጥ ጀመረ። አንድ ሰው ጮሆ አሜን። እዚህ በኋላ በሉት አሜን። ጭናንጭሏ ከመጣች በሉት ትልቁ ሊመጣ ነው። እመን። የጀመረውን የማያስቆም ትውልድ ከዛሬ ጀምሮ በዚያ ነው። ብዙ ሰዎች ያስቆማሉ፣ የጀመረውን ነገር ያስቆማሉ። ከዚህ በኋላ በቤት የሚጀምረው ነገር በኢየሱስ ስም አይጨንግፍ። አጠገባችሁ ያለ ሰው ገፋ አድርገን የጀመረውን ነገር አታስጨንግፍ በሉት። አታስቆመው የጀመረውን ነገር በሉት። የሚቀጥል ክብርና ታምራት በቤታችኋል። ዛሬ ወጣቶች፣ ወንዶች፣ ሴቶች በዚህ ጉባኤ ያላችሁ ከፊትና ከኋላ ያላችሁ ነፋስም የለም ደመናም የለም ያተሸለቀው ውሃ ይሞላል። ይሆናል ካልክሰለ ውሰደው። ታዲያ ሸባ ውሰደው። ከሞሸኩዳ ደጋባረቤሴ ሎኮንተን ደጋባሲገው